بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين أما بعد فالسورة التي نبدأ بها درسنا اليوم هي سورة الجن وهي مكية أحبتي في الله زاري درساتنا من جمر سورة الجن نج نبي صلى الله عليه وسلم ود مدينة كما استدراچو بفيت كتوردوت مرافوش مكاكل اندوانج بسم الله الرحمن الرحيم قل أوحي إلي أنه استمع نفر من الجن فقالوا إنا سمعنا قرآنا عجبا من دنو نبي صلى الله عليه وسلم يمكا مشركوች ጥሪያቸውን በተቃወሙ ጊዜ ከጣኢፍ ሰዎች ደግሞ መልካም መልስን አገኛለሁ በሚል ተስፋ ወደ ጣኢፍ ሰዎች ሄዱ የጣኢፍ ሰዎች ግን ልክ እንደ መካ ሙሽሪኮች አልተቀበሏቸውም ይባስ ብለው በእብዶች በልጆች በድንጋይ አስወገሯቸው كذا نبي صلى الله عليه وسلم كذا ملس كزيد بن حارثة غا نبرو ሲመለሱ ነኽላ የምትባል ስፍራ ሲደርሱ ጊዜው ምሽት ነው الله جل وعلا بسورة الأحقاف እንደተናገረው وإذ صرفنا إليك نفرا من الجن يستمعون القرآن وإذ صرفنا إليك ودانت ባዘነበልን ጊዜ አውሳ نفرا من الجن ከጅኖች የሆኑ ጭፍሮችን يستمعون القرآن ቁርአንን የሚያዳምጡ ሲሆን በቦታው ላይ ተጣዱ እነኛ ከሶሪያ ምድር ነሲቢን ከምትባል ቦታ ወደ ጀዚረተል عرب ودا حجاز يمتو جنوች ነበሩ الله ነው ወደዛ እንዲመጡ ያደረጋቸው فلما حضروه የቁርአኑን መነበብ በተጣዱት ጊዜ قالوا انصتوا استزنبلوا እናዳምጥ ተባባሉ فلما قضي የቁርአኑ ንባብም ባበቃ ጊዜ ወለው الى قومهم منذرين ወደ ህዝቦቻቸው አስፈራሪ አስጠንቃቂ አስተማሪ ሆነው ተመለሱ قالوا يا قومنا حزبوچاچن وي إنا سمعنا كتابا أنزل من بعد موسى كموسى بوالا يتوردن مصحف سمان بلوالو يهدي إلى الحق وإلى طريق مستقيم ودا حق ودا ቀጥተኛው መንገድ ይመራል ብለው ህዝቦቻቸውን ነው ሄደው የመከሩት ህዝቦቻቸው ይሄንን ጥሪ ሰምተው ከፊሎች ሰለሙ ከሰዎች ከፊሎች እንደሚሰልሙት ከጅኖችም እንደዚሁ ከፊሎች ሰለሙ وهكذا ይሄንን ነብዩ ሰለላሁ ዐለይሂ ወሰለም አላህ ባልነገራቸው ኖሮ አያውቁትም ነበር እና የመካ ሰዎች ቢክዱም ብለህ በላቸው ቁል ብለህ በል ኡህየ ኢለያ ወደኔ መልእክት መጣ ተላለፈ አንሁ ነገሩ استمع نفر من الجن ከጅኖች የሆኑ ከፊል ጭፍሮች ይሄንን ቁርአን አዳመጡ فقالوا إنا سمعنا قرآنا عجبا እኛ የሚገርም ንባብን የሚገርም ቁርአንን አንደበተ ርቱዕነቱ በላገቱሁ ወፈሳሐቱሁ የቃል አሰካኩ ስብጥሩ የሚገርም የሆነ ንባብን ሰማን ብለዋሉ يهدي إلى الرشد ይህ ቁርአን يهدي إلى الرشد ወደ ቀጥተኛው መንገድ ወደ ቅኑ መንገድ ይመራል فآمنا به እኛም በሱ አመን ولن نشرك بربنا أحدا አሁን ይሄንን ቁርአን ከሰማን ወደ ቅኑ መንገድ ከተመራን በኋላ ولن نشرك بربنا أحدا ካሁን በኋላ በጌታችን ማንንም አናጋራም አሉ ከዚህ የምንማረው ነገር ምንድነው ጅኖችም እንደዚሁ እንደ ሰዎች ያጋሩ የነበረ መሆኑን ነው وانه تعالى جد ربنا የጌታችን جد اي جلاله سلطانه
ወጊናሁ የጌታችን ክብር ላቀ ተዓላ ጀዱ ረቢና መተኸዘ ሳሒበተን ሰዎች እንደሚሉት እርሱ መተኸዘ ሳሒበተን ሚስትን አላደረገም ወላ ወለዳ ልጅንም አላደረገ ሚስትም ልጅም የለውም ነዘሁሁ ወሰበሑሁ አላህን አጠሩት ቀደሱት ግን ወአነሁ ካነ የቁሉ ሰፊሁና አሁን ተገለጠልን ነገሩ ወአነሁ ካነ የቁሉ ሰፊሁና ከኛ ቂላችን ሞኛችን ግንዛቤ ያጠረው ይል ነበረ አለላሂ ሸጠጣ በአላህ ላይ ድንበር ዘለል የሆነ ውሸትን ቀውለን ሙፍርጠን ፊል ከዚብ ወضላል በውሸት ድንበር ያለፈ ቃል ነው ሸጠጥ የሚባለው وأنه كان يقول سفيهنا على الله شططا كنيا مكاكل مونياتشن قيلاتشن በአላህ ላይ ድንበር ያለፈ ውሸትን ይናገር ነበር ሲናገር ቆይቷል ያን አሁን አወቅን እኛ ከዛ ጎራ አይደለንም አምነናል አሉ ወአና ظننا እኛ እውነት ለኛ ሳይገለጥ በፊት ቁርአኑን ሳናዳምጥ በፊት ወአና ظننا እኛ የምናስብ ነበር እንዲህ ብለን እናስብ እንጠረጥር ነበር አለን ተቆለ الانس ሰዎችም ይሁኑ ወልጂኑ ጋኔኖች ለን ተቆለ በፍጹም አይናገሩም አለላሂ ከዚባ በአላህ ላይ ውሸትን አይናገሩም ብለን እምናምን ሆነን ቆይተን ነበር አሁን ግን ቁርአኑ ሲቀራ ሰዎች ጥመትን ይናገሩ እንደነበረ ጅኖችም በአላህ ላይ እስከ ማጋራት ደርሰው ጥመትን ይናገሩ እንደሆነ አሁን ተገለጠልን ግን መጀመሪያ ላይ ይሄንን እንጠረጥር ነበር ሰዎች ስለ አላህ የሚናገሩት ጅኖች ስለ አላህ የሚናገሩት ውሸት ሊሆን አይችልም በፍጹም በአላህ ላይ ውሸት አይናገሩም ብለን ስንል ነበር አሁን ግን ቁርአኑ ሲነበብ ይሉት የነበረው አላህ ልጅ አለው አላህ ያምላክ ቤተሰብ የሚባል ነገር አለ አላህ አጋር አለው የሚባለው ነገር ሁሉ ውሸት ቅጥፈት መሆኑን ተረዳን ነው የሚሉት ከዛን አላህ ጀለ ወተዓላ ጅኖችን ሲፈጥራቸው ሰዎችን እንዲፈሩ አድርጎ ነው ለምሳሌ በሆነ ዋሻ ሰዎች ሲሄዱ በአካባቢው ጅኖች ካሉ ቦታ ይለቃሉ እንዲፈሩ አድርጓቸው ነው ከዛን ሰዎች ትልቁ ጥንካሬያቸው ተውሂድ ነው የአላህ አንድነት ነው የተስተካከለ አቂዳ እምነት ነው ልብ ላይ የሚጣደው ያ ነገር ሲሸረሸር አላህን ሲተው በፍጥረታት ላይ ሲመኩ የተዋረዱ ይሆናሉ ለዚህ ነው ሽርክ ብሎ ማለት هو الشرك ብሎ ማለት هو الانحطاط من درجة السيادة على الكون إلى درك العبودية والخضوع للمعبود للمخلوق شرك ብሎ ማለት አላህ ጀለ ወተዓላ ሰዎችንም ጅኖችንም አቅል የተሰጣቸውን የዓለማት ክፍልን አቅል ከሌላቸው ፍጥረታት የበላይ አድርጓቸዋል ወለቀድ ከረምና በኒ አደም እኔ ነኝ ጌታችሁ ፈጣሪያችሁ የበላያችሁ አለ ከኔ ባሻገር ሌላ አምላክ የላችሁም ብሎ ነበር ሰዎች ሽርክን ሲሰሩ ለአላህ ሌላ አጋርን ሲያደርጉ ራሳቸውን የፍጡር ባሪያ ያደርጋሉ ይዋረዳሉ ደረጃቸው ዝቅ ይላል ከዚህ መካከል ሙሽሪኮች በአንድ አስፈሪ አካባቢ ሲሄዱ ግመሎቻቸውን ይሄ የሲራራ ንግድ አለ ካራቫን ትሬድ ግመሎቻቸውን ይዘው በአንድ ሸለቆ ሲያልፉ ምን ይላሉ ነዑዙ ቢሰይዲ هذا الوادي በዚህ ሸለቆ አለቃ እንጠበቃለን ክፉ ነገር እንዳይደርስብን ይሄንን ሲሰሙ ጅኖቹ ፈዛዱሁም ረሃቃ ይላል አይ ተከቡረን ወጡግያነን ያኔ ጉልበት ያገኛሉ ያኔ ጅኖቹ ጉልበት ያገኛሉ የሰው ልጅ ወንጀል ሲሰራ
የሰው ልጅ በአላህ መመካትን ሲተው ያኔ ጅን በላዩ ላይ ጉልበትን ያገኛል የሰው ልጅ ድንበርን ሲያልፍ እና እንደዛ ይሉ ስለነበረ ወአንሁ ካነ ሪጃሉ ሚነል ኢንሲ ከሰዎች የሆኑ ጭፍሮች ከሰዎች የሆኑ ሪጃል ጭፍሮች ቡድኖች ነበሩ يعوذون برجال من الجن ከጅኖች በሆኑ ጭፍሮች ይጠበቃሉ نعوذ بسيد هذا الوادي ብለው فزاد هذا القول الجن የሰዎች እንዲህ ብሎ ማለት نعوذ بسيد هذا الوادي ክፉ እንዳይነካብን በዚህ ሸለቆ ጌታ በጅኑ አሁንም ድረስ የአገሪቱ ቁጥብ የሚባላል አውታድ ይሉታል አድባር አውጋር የሚሉት ማለት ነው አድባር አውጋር ያገሪቱ ቁጥብ ያገሪቱ ቁጥብ ይታረቅህ ይላሉ ቃልብቾቹ ማለት ነው ረድ ቤት አዲስ ቤት ምናምን ሲሰራ ረድ ያገሪቱ ቁጥብ እንዲታረቅህ እንዳይጣላ ጅን እኮ ነው ሙወከል ይባላል አንተን በመጠበቅ የተወከለ አንቺን በተለይ ባልቴቶችን እንዲህ ነው የሚሉት ሙወከልሽ ተቆጥቶብሻል ይላሉ ምንድነው እነሱ ይነግሯቸዋል ትንተናውን ማለት ነው ቂጣ ለመብላት ይሄ ሁሉ ሰውን ማጥመም ሰውየውም ጠሙ ማጥመም ማለት ስለዚህ ሙወከል ቁጥብ አውታድ አድባር አውጋር ብለው ገውስ ደራሽ ማለት ነው ይሄ ሁሉ ለጅኖች የሰጡት ሹመት ነው ما انزل الله به من سلطان الله ምንም ማስረጃን አላወረደም እና فزادوهم ሰዎች እንዲህ ማለታቸው ለጅኖች ጨመሩላቸው ረሃቀን ተከቡረን ወጥጊያና وانهم እነርሱ ሰዎች ظنوا ጠረጠሩ ከማ ظننتم ايها الجن እናንተ ጅኖች እንዳሰባችሁ ታስበው ነበር ሰዎችም አለ يبعث الله احد الله ከሞት በኋላ ማንንም አይቀሰቅስም ህይወት እቺ ነች እዚሁ ነው ሞተን መንቀረው ብለው ነበር መልእክተኛው ከመላኩ በፊት መልእክተኛው ተላከ ይሄንን ቁርአን አስተላለፈ ቁርአኑ ወደ ቅን መንገድ ይመራል ብለዋል ከዛም ነብዩ ሰለላሁ ዐለይሂ ወሰለም በተላኩበት ዘመን ጥንቆላ እጅግ የበረታበት ጊዜ ነበር ጅኖች ወደ ሰማይ ዱንያ በመንጠላጠል በመንሳፈፍ እርስ በርስ በመደራረብ ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲናገሩ እጃቸውን አንዱን ካንዱ በላይ ያደረጉ ወበደደ በይና አሳቢዒሂ ጣቶቻቸውን እንደዚህ ከፋፍተው ነበር እንዲህ የተደራረቡ ጅኖች ወደ ሰማይ ዱንያ ይጠጋሉ ከዛ በኋላ መላእክት የሚናገሩትን አላህ ያወረደውን ለወደፊት የሚከሰተውን መላእክት ሲናገሩ ይሰሙና አንዲትን ቃል ነጥፈው ከራዳር ተወንጭፈው ለመውጣት ጥረት ያደርጋሉ ያን ጊዜ ቁርአኑ ከመወረዱ በፊት በዛ አካባቢ ይዘዋወሩ ነበር ቁርአኑ ሲወረድ ግን አላህ ሰማይ የተጠበቀች እንድትሆን አደረገ ቁርአኑ ሲወረድም በመላእክት ታጅቦ የጂን ንግግር እንዳይቀላቀልበት እዛ አካባቢ የሰው ልጅ ሊጠምበት የሚችልበት የሆነ ነገር ሁሉ በዛ አካባቢ ዝር እንዳይል አላህ የዚህ ሱራ መጨረሻ ላይ እንደሚነግረን አላህ ከመልእክተኛው ከፊት ከኋላ ከሚወርደው መለኮታዊ መልእክት ከፊት ከኋላ የመላእክት ዘብን አቆሞ ነው ጀለሁ ተዓላ ስለዚህ ከዚህ ሰዎች አንድ ትልቅ ቁም ነገር ያለው ነገር መጠበቅ እንዳለበት ሊማሩ ይገባል ነው ወአና እኛ የሰለመው ጅን ነው የሚናገረው ለመስነ ሰማይን ቁርአኑ ከተወረደ በኋላ ፈለግን አሰስን ሰማይን ፈወጀድናሃ ሰማይን ሆና አገኘናት ሙሊአት የተሞላች ሐረሰን ሸዲደን በብርቱ ዘብ ወሹሁባ በከዋክብት በትንታግ የተጠመዱ ሚሳኤሎች ናቸው
የታጠረች ሆና የተሞላች ሆና አገኘናት ወአና ኩና ነቅዑዱ ሚንሃ እኛ ወደ ሰማይ ተጠግተን እንቀመጥ ነበረ መቃኢደ ሊሰምዒ ከመላእክት ንግግር ለመስማት መቀመጫዎችን መርጠን እንቀመጥ ነበረ ፈመን يستمع الآن አሁን ግን ቁርአኑ ከተወረደና ሰማይ ከታጠረች በኋላ ሄጄ ላዳምጥ ያለ የጅድ ለሁ ለርሱ ያገኛል ሺሃበ ረሰደን የተጠመደ የተዘጋጀ ኮከብ ትንታግ ማለት ተኳሹ እዛ የተመደበ መልአክ ነው ክልል አለው ራዳር ውስጥ ሲገቡ ይሄ ያስወነጭፋል አላህ ጀለ ወተዓላ ኢላ መን خطف الخطفه መንተፍን የነተፈ ሲቀር فاتبعه شهاب ثاقب ከዛን የሚያበራ የሆነ ችቦ ይከተለዋል ለዚህ ከሶስት አንድ ይሆናል እድሉ አንደኛው ሰምቶ ነጥፎ መውጣት ከሚሳኤሉ ማምለጥ ሁለተኛው ደግሞ እሱ ይሰማና ለጓደኛው ስር ላለው ይናገራል እሱ ይመታል ያኔ ለቢዝነሱ ፊዳ ሆነ ይባላል ቢዝነስ ነው ነገሩ ስለሚጨበጭቡት ነው ወሬ ይሸጣል አዎ የዜና አውታሮች ሁሉ በዚህ ነው ያሉት እና ሶስተኛው ድል ደግሞ ሳይተነፍስ ቀንዱን ይባላል ሚሽን ፌልድ ይባላል ያኔ ተልኮ አልተሳካም እንዲሁ ፊዳ ሆኖ እና ይሄ ነው የሚሆነው وانا كنا نقعد منها مقاعد للسمع فمن يستمع الان يجد له شهابا رصدا اذن سماين አሰስናት ሰማይ ስናያት አሰላለፉ ምኑ ከዋክብት ከወዲ ወዲያ ይወነጨፋሉ ምንድነው ቅይርይር ሲልብን وأنا لا ندري أراناوكم أشر أريد بمن في الأرض ምንድነው ይሄ ተቀያየረ ነገር ምድር ላይ ባሉ ሰዎች ወይ ፍጥረታት ክፉ ነገር ተፈልጎባቸው ይሆን አም አራደ ቢሂም ረቡሁም ረሸዳ ወይስ ጌታቸው ለነሱ መልካም ቅን ነገርን ረሸዳ ፈልጎ ይሆን ይሄ በኋላ ነው የሚገለጥላቸው ወአና ሚንና الصالحون እነሆ ከኛ ከጅኖች መካከል ደጋግ የአላህ ባሮች አሉ ومنا دون ذلك ከኛ መካከልም ከዚህ ውጭ የሆነ አለ ኩና ለማንኛውም ነበርንኛ ቁርአኑን ከማዳመጣችንና ከማመናችን በፊት طرائق قددا በተለያየ አካሄድ ማለት ነው የተለያየ طرائق قددا ማለት مذاهب مختلفة ማለት ነው طرائق مختلفة يتلያየ አካሄድ ላይ ነበርን ኩና طرائق اي مذاهب قددا اي مختلفا በተለያዩ አካሄዶች ላይ በተለያዩ እምነቶች ላይ ነበርን አሁን ግን وأنا ظننا ظن بمعنى اليقين ነው እዚህ ላይ አሁን ግን እኛ وأنا ظننا እርግጥ አለን አለን نعجز الله في الأرض اللهن عمصن አለን نعجز الله في الأرض በምድር اللهن እንደማናመልጥ እርግጥ ብለናል ولن نعجزه هربا በርግጥም ولن نعجزه አናታክተውም አናመልጠውም هربا በሽሽት هربا በሽሽት አናመልጠውም وأنا لما سمعنا الهدى እኛ ይሄን መመሪያ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ሲነበብ በሰማን ጊዜ አመና به በሱ አመንን فمن يؤمن بربه በጌታው የሚያምን ሰውም ይሁን ጋኔን فلا يخاف አይፈራም بخسا اي نقصا ለመልካም ስራው ይቀነስብኛል ብሎ አይፈራም ولا رحق اي زياده على آثامه በወንጀሎቹ ላይ ደግሞ በኃጢያቶቹ ላይ ይጨመርብኛል ብሎ ማይሰጋ ያመነ ሰው ደረጃው ከፍ ይደረጋል
ወንጀሉ ይታበሳል እንጂ የሰራው ተቀንሶበት ያልሰራው ወንጀል ተደምሮበት አይጠየቅም። فمن يؤمن بربه فلا يخاف بخسا بخس ማለት ነቅሰን ማለት ነው አይ من ثوابه ከመልካም ስራው ምንዳ ይቀነስብኛል ብሎ አይፈራም ولا رهق رهق ማለት ደግሞ زيادة زيادة في آثامه በወንጀሉ ጭማሬ ባልሰራው ነገር መጠየቅን አይፈራም ረሃቃ ማለት ይሄ ነው ወይንም غشيان ذلة ወንጀል ውርደት ያከናንበኛል ብሎ አይፈራም ሱረቱ አበሰ ላይ ተርሃቁሁም ዚላ ከዚህ በፊትም ማሳልፈናል ና ይተግሻሁም ማለት ነው እና ረሃቃ ማለት አንዱ ወጅ ይሄ ነው እና فلا يخاف بخسا ولا رهقا ولا هضما سورة طه ላይ አይተናል فلا يخاف بخسا أي نقصا من ثوابه ولا رهقا زيادة في آثامه ይሄን አይፈራም وأن إنه منا كنيا مكاكل المسلمون እጅ የሰጡ የታዘዙ እጅ የሰጡ የታዘዙ ጅኖች አሉ ومن القاسطون ከኛ መካከል በዳዮች ግፈኞችም አሉ ቃሲጥና ሙቅሲጥ ይለያያል ይሄን ወዝኑን ያዙ ان الله يحب المقسطين ያለው ቃሲጥና ሙቅሲጥ ይለያያል ለዚህ ቃሲጥ ማለት በዳይ ማለት ነው ሙቅሲጥ ከሆነ ግን ፍትሃዊ ማለት ነው ሁለቱ እንዳይደባለቅ ወአና ሚነል ሙስሊሙን እነሆ ከኛ መካከል ታዛዥ የሆኑ እጅ የሰጡ የሰለሙ አሉ ወሚነል ቃሲጡን ከኛ መካከልም በዳዮች አሉ የካዱ ፈመን አስለመ እጅ የሰጠ የሰለመ ፈኡላኢከ እነኛ ጅኖች ተሐረው ረሸደን ቅንን መንገድ ተሐረው መረጡ اختاروا واما القاسطون በዳዮቹ ያፈነገጡት ደግሞ فكانوا لجهنم حطبا فكانوا لجهنم حطبا ለጀሃነም حطبا ማገዶች ሆኑ ይላል አንድ ሼኽ ተማሪያቸው ይጠይቃቸዋል ጅኖች ከእሳት ናቸው አላህ እሳትን በእሳት እንዴት ነው የሚቀጣው ሲላቸው አጠገቡ ነበርና በጥፊ ያቀለጡት አመመ አላመመ ማለት አቃጠለኝ አላቸው ስጋ በስጋ እንደዚህ እንደሚበስለው እዛም ያበስለዋል ጀሊሉ አሉ እና ከይፍያውን አላህ ነው የሚያውቀው ጀለ ወተዓላ ግን فكانوا لجهنم حطبا ለጀሃነም ማገዶች ሆኑ ለዚህ ከጅኖች መካከልም ጀነት የሚገባ አለ በጀነት የሚደሳሰት ከጅኖች መካከልም በጀሃነም የሚቃጠል የሚነዳለ ሐጠባ ነው የሚለው ወአለው استقاموا እነኚህ የመካ ሰዎች ክህደትን ቢተውና ወአለው استقاموا على الطريقة በቀጥተኛው መንገድ ላይ ቀጥ ቢሉ ኖሮ ለአስቀይናሁም እናጠጣቸው ነበረ ማአን ገደቀን የሚንቧቧ የሚንዠቀዠቅ ገዚረን ብዙሃን እናጠጣቸው ነበረ ሊነፍቲነሁም ፊሂ በውስጡም ልንፈትናቸው ምክንያቱም ኩሉ ኒዕመትን ጸጋ ኒዕማ የተባለ ሁሉ ፈተና ስለሆነ አየሽኩሩን ያመሰግናሉን ሊዩዛደ ለሁም ሊጨመረላቸው አም የክፍሩን
ليعاقبوا به ወይስ ይክዳሉ በሱ ሊቀጡ ዘንድ لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد لنفتنهم فيه ومن يعرض عن ذكر ربه كجيتاو مكر تجساز يميرك كالا يسلكه الله يسقبوال عذابا صعدا كبادي هنا قطعة الله يسقبوال عذابا شديدا وأن المساجد لله مساجد مالت مصدر ميمي يصلح للمكان سجد مالت سجدنا مساجد مالت محل السجود مالت وأن المساجد لله جعلت لي الأرض مسجدا وطهورا يلالو يتم بوتا بكيت بوتاو يا الله وأن المساجد مسججا بوتاوچ ياملكو بوتاوچ ሁሉ لله يا الله ናቸው ለአላህ የተገቡ ናቸውና فلا تدعوا አትጥሩ አታምልኩ مع الله ከአላህ ጋር አሐደን ማንንም ከአላህ ጋር አታምልኩ አሁን በነኽላ በዛች ከጣይፍ ሲመለሱ ቁርአን ያነቡ በነበረበት ቦታ የሆነውን ነው አላህ የሚነግረን ወአንሁ ነገሩ እንዲህ ነው لما قام عبد الله يا الله ባሪያ የሆነው ሙሐመድ ኢብኑ አብዱላህ በቆመ ጊዜ يدعوه ጌታውን ሊያመልክ ቁርአኑን ባነበበበት ጊዜ ከነሲቢን ከሶሪያ ምድር የመጡት በሂጃዝ ምድር ምን ስለተከሰተ ነው ሰማይ እንዴት አጠረችው ብለው ያስሱ የነበሩት ጅኖች ቁርአኑ ሲቀራ ويصرفنا إليك نفرا من الجن يستمعون القرآن فلما حضروه قالوا أنصتوا بالو ጊዜ ነው ሲዝምበሉና አዳምጥበት ባሉ ጊዜ የጉጉታቸው ብዛት ካዱ ቀረቡ يكونون عليه لبدا በአላህ መልእክተኛ በሙሐመድ ኢብኑ አብዱላህ ላይ ተደራርበው ሊወድቁ አንዱ በአንዱ ላይ የተኮለኮለ ማለት ነው እንደዚህ ነውና ወግባይን ይገባል ይባላል ኦዲዮ ስታዳምጡና አሁን እዚህ በተለቂ አንድ ነው በቃ አላህ ተለቂ የሚባል ነገር ላይ በረካን አስቀምጧል ይገባል ቀጥታ ሙባሸራተን ቦታው ሲጣዱ ማለት ነው እና ያ አዩሃ ጣሊቡ ፈድኑ ወንዙራ ወለይሰ መረአ ከመን ቀድ ኡኽቢራ ብለዋል አዩሃ ጣሊቡ ፈድኑ ቀረብና ወንዙራ ተመልከት ወለይሰ መረአ ከመን ቀድ ኡኽቢራ በቦታው ተጥዶ ያየ እንደተነገረው አይደለም ይሄኛው በሐዲስም ይበልጣል ደረጃው እና ካዱ يكونون عليه لبدا በሱ ላይ የተደራረቡ ሊሆኑ ቀረቡ قل بلهبل انما ادعو ربي انه ني ጌታዬን ብቻ ነው እማመልከው ولا اشرك به احد በሱ ላይ አንድንም አላጋራም قل بلهبل اني لا املك لكم እኔ ለናንተ ላደርግላችሁ አልችልም ضرن ስለካዳችሁ ጉዳትን ላፋጥንባችሁ ወላ ረሸደን ደግሞ ልባችሁንም ለውጬ ለናንተ ቅናቻን ማምጣት አልችልም قل اني ብለበላቸው እነሆኔ ለዩጂረኒ ሚን አላህ ከአላህ አሐዱን ማንም ለዩጂረኒ አያድነኝም አያተርፈኝም አላህ የተቆጣብኝ እንደሆነ ወለን አጂደ ሚን ዱኒሂ እሱን እንቢ ብዬ የሱን ትእዛዝ አልቀበል ብዬ ወለን አጂደ ሚን ዱኒሂ ከሱ ባሻገር አላገኝም ሙልተሐደን መሸሻ መልጃአን ማእዋ መሸሻን አላገኝም ምንም አድነኝም ኢላ በላገን ሚን አላህ ወሪሳላቲሂ ኢላ በላገን ሚን አላህ ከአላህ إلا بلاغا من الله يال ورسالاته إيش واو المعيانة لذي مع رسالاته من كالله أدرس يتبال كتن
መልእክቶች ማድረስ እንጂ ሌላ የሚገላግለኝ ነገር የለም። ከአላህ አድርስ የተባልኩትን አላህ ይሄን ተናገር ያለውን መልእክቶቹን ማድረስ እንጂ የሚያድነኝ የለም። ዋውል መዕያ ማለት አንደኛ መንሱብ ነው። ለምሳሌ ያ ጂባሉ አዊቢ ማዐሁ ወጠይረ ተራሮች ወይ ከዳውድ ጋር ውዳሴን መላልሱ ወጠይረ ሲል ስለዚህ አዕዋፍም አብራችሁት ውዳሴ መላልሱ ማለት ነው። ስለዚህ ወሪሳላቲሂ የሚለው የአላህን መልእክቶች ማለት ነው። ከአላህ አድርስ ባል ማድረስ ምንን መልእክቶቹን ወደኔ ተላለፉትን መለኮታዊ መልእክቶች ማድረስ እንጂ ሌላ የሚገላግለኝ ነገር የለም። ومن يعص الله ورسوله አላህን እና መልእክተኛውን የሚያምጽ فإن له نار جهنم እነሆ ለርሱ የጀሃነም እሳት አለለት خالدين فيها أبدا በውስጧ ለመቼም ዘውታሪዎች ሲሆኑ አላህና መልእክተኛውን ያመጹ ሰዎች ይገባሉ። حتى إذا رأوا ما يوعدون ዛሬ እንዳልካዱ እንዳላስተባበሉ እንደነ ፈርዖን ያሉ إنهم لشرذمة قليلون እነኚህ ትንሽ ቡድኖች ናቸው በጣም አበሳጭተውናል ሄደን እስቲ ዝምጭጭ አርገን እንመለስ ብለው በወጡበት ሳይመለሱ ቀሩ ራሳቸውና حتى إذا رأوا ما يوعدون ዛሬ እንዳልኮሩ እነኚህ ጥቂት ልቃሚዎች ብለው እንዳልናቋቸው إذا رأوا ባዩ ጊዜ ما يوعدون የሚቀጠሩትን ነገር ባዩ ጊዜ فسيعلمون ያን ያውቃሉ من أضعف ناصرا ከረዳት ካጋዥ በኩል ማን ደካማ እንደሆነ وأقل عددا ከቁጥር በኩልም ማን ያነሰ እንደሆነ ዱንያ ላይ ካሉ ከአማኞችና ከካዲያን ማን ይበልጣል? ካዲያን አይደል? አዎ እንዴ ምንም ሸክ የለውም እኮ ካዲ ነው ይበልጣል። የቂያ ማለት በምን ተገለበጠ? አንድ ቡድን አለ ይገባና ሚዛኑን ይደፋዋል። ማን ነው ያው? وما يعلم جنود ربك እነማን ናቸው? መላእክቱ لا يعصون الله ما أمرهم ويفعلون ታዲያ ቁጥር ስፍር እንዴ በሰማይ በይተል ማዕሙር አለ ሱረቱ ጡር ላይ ተና በአንድ ቀን 70,000 መላእክት ነው የሚገባው እድል ሳይደርሰው ጠዋፍ አድርጎ ይወጣል እድል ሳይደርሰው ቂያማ ይቆማል ሁለተኛ እድል ሳይደርሰው ይሄ በይተል ማዕሙር አላህ የፈጠረው የውመ خلق السماوات والارض ነው ሰማይና ምድር ሲፈጠሩ ጀምሮ ነው ምታው የትኛው ኮምፒውተር ይነግርሃል ይሄንን የትኛው ካልኩሌተር ስለዚህ ትሄድና ማለት ነው ሺ ይላል ሄድ ሚሊዮን ይላል ቢሊዮን ይላል ትሪሊየን በለው ከዛ በኋላ እስካሁን አልተጠራም በዶላሩ በምኑም ማለት መጨረሻ ላይ ስም የለውም ይባላል ለዚህ ነው ወማ ያዕለሙ ጁኑደ ረቢከ ኢላሁ መላእክቱ ሁሉ ሙስሊሞች ናቸው ይመጡና ከሙስሊም ሰዎችና ጅኖች ጋር ሲደመሩ ያኔ እነኚህ ራሳቸውን ሲያዩ ትንሽ ይሆናሉ ስለዚህ ማን አضعف ناصرا ካጋዥ በኩል ማን ደካማ እንደሆነ واقل عددا ከቁጥር በኩል ማን ያነሰ እንደሆነ ያን ያውቃሉ ቁል ብለህበል ኢን አድሪ እኔ አላውቅም ኢን አድሪ አላውቅም አፍራሽ አቀሪቡ ማ ተውዓዱን ይሄን አንተ የምትቀጠሩት የፍርዱ እለት ቅርብ ይሁን አም يجعل له ربي አመደን ወይስ ጌታዬ አመደን ረጅምን
ቀጠሮ ያደርግለት እንደሆን እኔ አላውቅም እሱ ዓሊሙል ገይብ ዓሊሙል ገይብ የድብቅን ሁሉ አዋቂ ነው فلا يظهر على غيبه በድብቅ ዕውቀቱ ላይ አላህ ማንንም አያሳውቅም አظهر ማለት አሳወቀ ነው ድብቅ ዕውቀቱን አያሳውቅም አሐደን لا يطلع ማለት ነው ገልጦ አያሳይም አሐደን ማንንም إلا من ارتضى من رسول ከመልእክተኞች አላህ ለወደደው እንጂ لمن شاء فإنه يعني الله መለኮታዊ መልእክትን ሲያወርድ يسلك ይልካል من بين يديه ከመልእክተኛው ፍለፊትና ومن خلفه ከበስተጀርባው ረሰደን ዘብን ጠባቂዎችን ያደርጋል የሸይጣን የአጋንንት ቃል እዛ ውስጥ እንዳይገባ ከዛ አካባቢ መባረርን ይባረራሉ ዱሁረን እንዳለው አላህ መባረርን ይባረራሉ ረሰደን ማለት ዘብን አላህ ያቆማል ይሄን የሚያደርገው ሊያዕለመ ሊያውቅ ዘንድ ነው ሊዩዝሂር ግልጽ ሊያደርግ ዘንድ ነው አንቀድ አብለጉ ሪሳላት ረቢሂም መልእክተኞቹ የጌታቸውን መልእክቶች ያደረሱ መሆናቸውን አላህ ሊያውቅ ነው በአዘል ያውቃል ወአሐጠ ቢማ ለደይሂም እነርሱ ዘንድ ያለውን ነገር ሁሉ በእውቀት የከበበ ነው አላህ ማን ተቀበላቸው ማን አስተባበለ በዛ ይሄን ሁሉ ያውቃል አላህ ወአህሳ ኩለ ሸይኢን አደደን አህሳ ጠቅልሎ ያውቃል ኩለ ሸይኢን አደደን ሁሉን ነገር በቁጥር በስፍር ጠቅልሎ ያውቃል አላህ ጀለ ወተዓላ ይላል هذه سورة الجن